ሰላም ተመልካቾች እንደምን አላችሁ? ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬ ወቅታዊ ዝግጅታችን ለናነሳው የወደድነው ጉዳይ ዓለም አቀፍ የከተሞች ቀን በዛሬው ዕለት እየተከበረ ይገኛልና ከተሜነትን የተመለከቱ ሀሳቦች እንደዚሁም ደግሞ ስማርት ሲቲንም ምንድነው ምን ነገሮች ሲካተቱበታል የሚለውን ሀሳብ እያነሳን ቆይታ እናደርጋለን። እኔ በጸሎት መንገሻ ነኝ፣ እንደዚሁም ባልደረቦቼ ሄኖክ በቀለና አመለ ደምሰው አብረን ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋብዝኳችሁ። እንኳን ደህና መጣችሁ። እንኳን ደህና መጣ። አንድ ላይ ስለሆነ የመጣ ነው። እንግዲህ በመግቢያዬ እንዳነሳሁት ዓለም አቀፍ የከተሞች ቀን በዛሬው ዕለት እየተከበረ ይገኛል። ለመጀመሪያ ጊዜ የተከበረው በ2014 ዓመተ ምህረት ነበረ። ዘንድሮም እንግዲህ ለ11ኛ ጊዜ ማለት ነው በኮሎምቢያ ቦጎታ ከተማ እየተከበረ ነው የሚገኘው። እስቲ ስለ በዓሉ እናንሳ። ዓለም አቀፍ የከተሞች ቀን ለምን አስፈለገ፣ ለምንድን ነው የሚከበረው የሚለውን ጀምረን እናንሳና ደግሞ ወደ ሌሎቹ ሀሳቦች እንሻገራለን። ያው የከተሞች ቀን እንዳልሽው አሁን ዛሬ ነው የሚከበረው የዓለም አቀፍ የከተሞች ቀን። ያ እንግዲህ የዘንድሮ ትኩረት ያደረገው የከተሞች ቀን ትኩረት ያደረገው ሰው ተኮር ስማርት ሲቲ ስለመገንባት ላይ ነውና ማለት ከተሞች ሲገነቡ ሰው ተኮር መሆን አለባቸው። ያው ብዙ ፒላሮች አሉት ስማርት ሲቲ ስንል ማለት ነው እና ለከተሞች ምቹ ቀላልና ለመኖር ተስማሚ መሆን የሚችሉበት መንገድ እንዲመቻች ከሱ ጋር ትኩረት ተደርጎ ነው ማለት ነው በዓለም አቀፍ ደረጃ እየተከበረ የሚገኘው። የከተሞች ቀን ማክበር ብዙ ማናቃቸው ከተሞች አሉ አይደል? አሁን ለምሳሌ ሄደን ያላየናቸው በርካታ ከተሞች አሉና በጉጉት እነዛ ከተሞች በተለይ ደግሞ በጣም ልናያቸው የምንመኛቸው በጣም ጥሩ የሆኑ ለነዋሪ ምቹ ናቸው የሚባሉ ከተሞች ምንድነው ያላቸው የሚለውን ለተቀረው ዓለም ለማስተዋወቅ ነው እነዚህ ፕሮግራሞች የሚዘጋጁት። ቀኑ ሲከበር መረጃ መለዋወጥ ነው። የጥናታዊ ጽሁፎች ከተሞችን ዘመናዊ ለማድረግ አሁን ካሉበት የተሻለ ለማድረግ ለምሳሌ አሁን ዘንድሮ ቅድም እንደተነሳው ሰው ተኮር የስማርት ከተማ መገንባት ነው የዘንድሮ መሪ ቃል። ሰው ተኮር ዘመናዊ ከተማ እንዴት ይገነባል የሚለውን ለሪሰርቾች ይቀርባሉ፣ ጥናቶች ይቀርባሉ። ይሄ ተገንብተው አልቀዋል በጣም የሚያምሩ ከተሞች ናቸው ለምንላቸውን ጭምር ነው እነዚህ ጥናቶች የሚቀርቡትና አንደኛው ያው ጥናታዊ ጽሁፎች ይቀርባሉ። ከተሞች ለራሳቸው የሚሆናቸውን ግብአት እንዲያገኙ ከከተማ ጋር ተያይዞ ያሉ ለምሳሌ ለስማርት ሲቲ ወይም ለዘመናዊ ከተማ ለመገንባት የሚያስፈልጉ ቴክኖሎጂዎች ሊሆኑ ይችላሉ፣ ይተዋወቃሉ። ከዛ ደግሞ ቅድም እንዳልኩት ዘመናዊ ከተማዎችም ይተዋወቃሉ። ለምሳሌ እኛ የተለያዩ አካባቢዎች ሄደን ልምድ ስንቀስም ነበር አይደል? የትኛው ይጠቅማል የሚለውን ለማወቅ። ስለዚህ እንደዚህ አይነት የከተማ ትውውቅም ይደረጋልና አንዳንድ ጊዜ እኛ ራሳችን ማናቀ እንደ ጋዜጠኛም እንደ ሚዲያ ማናቃቸውንም ጭምር ከተሞች ምናቅበት ነው። ጥሩ የሆኑ ከተሞች ብዙ ጊዜ ምናየውን ብቻ ወይ በቴሌቪዥን በተለያዩ ማህበራዊ ሚዲያዎች ምናያቸውን ብቻ ነው ብዙ ጊዜ ምናቀው። ከዛ በተጨማሪ ግን ጥሩ ለኑሮ ምቹ የሆኑ ከተሞችም የሚተዋወቁበት ስለሆነ እንደ ሚዲያም አዳዲስ ከተማዎችን ምናቅበትም ጭምር ነውና እሱ ደግሞ ምን ያደርገዋል? ህዝቡ አዳዲስ ከተሞችን እንዲያውቅ ያደርጋል። እነዚህን አዳዲስ ከተሞች ባወቀን ቁጥር እንደዛ አይነት ምቹ ከተማ ለመገንባት ተነሳሽነቱ እየኖረ ይመጣል ማለት ነውና በጣም ጥቅም ያላቸው ናቸው እነዚህ በዓላት ቀኖች ሲከበሩ። እንደዚህ አይነት ቀኖች ታሳቢ ተደርገው በመዘጋጀታቸው ብቻ አንተ አሁን ያነሳቸው አይነት የልምድ ልውውጦች ይደረጋሉ። እንኳን እንደዚህ ተዘጋጅቶ ቀርቶ አሁን አንዳንድ ጊዜ ብዙ ሰዎች እኔ በግል ከሀገር ወጥተንም ሌሎች ቦታዎችን ማየት ባንችል እንኳን ሰዎች የሆነ ቦታ ሄደው የከተማ ሁኔታን የከተማ ስልጣኔን አይተው ሲመጡ ለራሳቸው ሀገር የሚመኙት ነገር ይኖራልና እንደዚህ አይነት ምቹ ሁኔታ ሲፈጠር ደግሞ እርስ በርስ የአንዱን ከተማ የሌላው ከተማ ያላቸውን የስልጣኔ ደረጃና የስልጣኔ ሁኔታም ወደ ራስ ሀገር የማምጣት እና የራስ ከተማ ላይም ተግባራዊ የማድረግ ሂደቶች ይኖራሉና ቆንጆ አጋጣሚ ይፈጥራል። ያ ብቻ አይደለም። ወደ ሀገራችን ስንመለስ ደግሞ በሀገር ደረጃም
የከተሞች ፎረም በየአመቱ ይከበራል። ዘንድሮ ለ10ኛ ጊዜ እንደዚሁ በሰመራ ሎጊያ ከተማ ይከበራል እና የፊታችን ህዳር 6 አካባቢ ቀደም የጠቀስካቸው አይነት ዝግጅቶች ተዘጋጅተው ጥናታዊ ጽሁፎች ይቀርቡበታል። እንደዚሁም ደግሞ የተለያዩ ከተሞች የደረሱበትን የስልጣኔና የእድገት ደረጃ ለሌሎች ከተሞች የሚያካፍሉበት ዝግጅት ይሆናል እና እንዲህ አይነት አጋጣሚዎች መፈጠራቸው እንደ አጠቃላይ እንደ ሀገርም አሪፍ አጋጣሚ ጥሩ አጋጣሚ የሚፈጥሩ ናቸው። ልክ ነው እንዳልሽው ነው። የከተሞች ፎረም በየአመቱ ሁሌም ይካሄዳል ማለት ነው። ምንድነው አሁን በቅድም ያወራ ነው በአለም አቀፍ ደረጃ አላማው ተመሳሳይ ነው የሚሆነው። በኢትዮጵያም ደረጃ ከተሞች አሁን ኢትዮጵያ ውስጥም ተስፋፍተዋል። አሁን ከ2500 በላይ ከተሞች ተፈጥረዋል ማለት ነው በኢትዮጵያ ደረጃ እና እነዚህ ወደ ስማርት ሲቲም ለመግባት ምን እንትን ያስፈልጋል የሚለውን እርስ በርስ ከተሞች ልምድ የሚለዋወጡበት ሁኔታ ይፈጠራል ማለት ነው እና ጥሩ አጋጣሚ ነው ይሄ አለም አቀፍ የከተሞች ቀን መከበሩ። ያው ሽልማት ፕሮግራም ምናምን ይኖራቸዋል እንደዚህ አይነት ፕሮግራሞች ላይ እና ይሄ ደግሞ ያነቃቃል ሌሎችንም ከተሞች እንደዛ ወደ መሆን ውድድር ውስጥ እንዲገቡ ያደርጋቸዋል። መጀመሪያ ግን እስቲ ስለ ስማርት ሲቲ ምንድነው የሚለውን እናንሳ አይደለ? ስማርት ሲቲ ምን አይነት ሁኔታዎችን ያካትታል? ስማርት ሲቲ ስንል እንግዲህ እንዳጠቃላይ ለነዋሪዎች ምቹ የሆነ በተለያዩ ዘርፎች ምቹ የሆኑ ሁኔታዎች የሚፈጠሩበት ሁኔታ ነው። ቀለል ባለ መንገድ ለነዋሪዎች ምቹ ጽዱና ውብ የሆነ ከተማ መመስረትና በቴክኖሎጂም ልህቀት ያለው ያደገ ከተማ በአገልግሎት አሰጣጥም ጭምር እድገት ያለውና ዘመናዊ ከተማ መገንባት ብዬ ነው እንዲገነዘበው። ያው ስማርት ነው ወይም ደግሞ ዘመናዊ ከተማ ነው ስንል የሚያስፈልገውን ማህበረሰቡ የሚያስፈልገውን ነገር የሚያገኝበት ከተማ እንዲሆን ይጠበቅበታል። ያው በሁሉም ዘርፍ ማለት ነው። ምናልባት እንደየሀገሩ የተለያየ አይነት መለኪያ ሊኖራቸው ይችላል። ለምሳሌ አንዳንዱ ስማርት ለማድረግ 20 ምናምን መስፈርቶች ሊያወጣ ይችላል። በእነዚህ መንገዶች ስማርት እንድትሆን ነው ከተማዋ የምናስበው። አንዳንዱ 15 አንዳንዱ 10 እኛ ጋም ለምሳሌ 7 ያለው ሊኖር ይችላል 10 ያለው ሊኖር ይችላል መስፈርቶች ማለት ነው የስማርትነት መስፈርቶች እና አካባቢው ሚለያይ ሆኖ ግን በዋናነት የህብረተሰቡን ችግር የሚፈታ ቀልጣፋ አገልግሎት የሚሰጥ እና ለኑሮ ምቹ የሆነ ዘመናዊ ከተማ ማለት ነው። ቀልጣፋ አገልግሎት የሚሰጥ ለኑሮ ምቹ የሆነ ከተማ መሆን አለበት እና ቀልጣፋ አገልግሎቱ በሁሉም ረገድ ሴኩር መሆንንም ያካትታል ወይም ደግሞ ደህንነቱ የተጠበቀ ከተማ መሆን ያካትታል እና እንደው ይሄን ካነሳው አይቀር አሁን እኛ ሀገር በአብዛኛው በእነዚህ 3 ዋና ዘርፎች ነው እየተሰራባቸው ያለው። ዲጂታላይዜሽን አንደኛው ዋናው መሰረታዊ ፒላሩ ነው። እነዚህ ዋና አምድ ሆኑና እነዚህ ውስጥ የሚዘረዘሩ ነገሮች ይኖራሉ። ለምሳሌ የሐኪም ቤት ከሆነ የሐኪም ቤት የታካሚዎች መረጃ በስርዓቱ የተሰነደ፣ የገቢዎች ከሆነ ገቢዎች የግብር ከፋዮች መረጃ በስርዓት የተሰነደ ዲጂታል የሆነ በአጠቃላይ ይሄ በወረቀት የነበረው ከዚህ ቀደም የምናያቸው ልክ አሁን እንደዚህ አይነት አገልግሎቶች ለማግኘት ስንሄድ ወደ መዝገብ ቤት ነው አይደለም የምንላከው። መዝገብ ቤት ያለውን ችግር እንግዲህ ብዙዎች ይታወቃል። አዋራው ብዛቱ ከዛ ውስጥ የምትፈልገውን ፋይል መርጦ ማውጣቱ በጣም አስቸጋሪ ነው የሚሆነው። ፋይል ደግሞ ጠፋ ይባላል፣ ብዙ ነገር ይስተጓጎላል። አሁን እንዳልከው ግን ዲጂታላይዝ ሲሆን ትንሽ የተወሰኑ ቁልፎችን በመጫን ብቻ የምትፈልገውን መረጃ የምታገኝበት ስርዓት እየፈጠረ ነው የሚሆነው በአገልግሎት። ለምሳሌ ካርድ የሐኪም ቤት ካርድ 2-3 ምናምን አውጥቼ ያውቃል እየጠፋ። አሁን ግን ስምህ ካለ በቁጥርህን ብቻ ይዘህ ሄደህ አይዲ ቁጥሬ ይኖራል። የሱ መጥፋት አሁን ምን ያህል በጤና ላይ ችግር እንደሚፈጥር ምክንያቱም ሂስትሪው አይኖርም። መጀመሪያ የታከምክበት ሂስትሪ አለ። ከሱ ተነስተው ነው ሌላ ህክምና ሊሰጥ የሚችለውና
በጤናው እንትን ላይ ምን ያህል መጥፎ ነገር ሊፈጥር እንደሚችል ማሰብ ይቻላል። እና አሁን ይሄንን የጤና እንትን ነው እየዘመነ ያለው ማለት ነው በስማርት ጤና ላይ እንግልቱንም ይቀንሳል፣ የምታገኘውም አገልግሎት ፍጥነቱም ብዙ ብዙ ነገሮችን የተቀላጠፈ አገልግሎት እዚህ ጋር በአንድ ማዕከል መሶብ በአንድ ማዕከል አገልግሎትን ማንሳት እንችላለን። ብዙ እንትኖች ናቸው ተቋማት አንድ ላይ ሆነው የተለያየ ቦታ አሁን እየተዟዟርክ ልታገኛቸው የምትችላቸውን አገልግሎቶች በአንድ ላይ ለምሳሌ አሁን መታወቂያ በየቢሮ የምትጠየቅ ከሆነ አንድ ቦታ ነው ስትገባ ትጠየቃለህ። ከዛ በኋላ ያስተላልፉታል። መረጃ አንተ ጋር የሚጠበቀው መረጃ ሁሉም ተቋማት እንዲደርሳቸው ይደረግና በአንድ ላይ በአጭር ጊዜና በተቀላጠፈ ሁኔታ እንዲሰራ እሱ ነገር አሁን ተጀምሯል። በአዲስ አበባም በሌሎችም ከተሞች ዶሴ ይዘሽ አትዞርም፣ አይጠፋብህም። ዶሴ ይዘሽ ነው በቃ ወረቀት ዶክመንት ምናምን ይዘሽ ነው። አሁን የሚፈለገው መረጃ ኮምፒውተር ላይ የኖረ ሲመጣ አሁን እኛ እየጀመርን ለምሳሌ ዲጂታል አይዲ ስንል የዲጂታል አይዲ ስርዓቱ ከሕክምና አገልግሎቱ ጋር ከባንኩ ጋር ከገቢዎች ጋር ከሁሉም ጋር የተገናኘ ነው። ስለዚህ የሆነ ነገር አንደኛው ቦታ ሄጄ ስጠይቅ ሙሉ መረጃውን ማግኘት የሚችልበትን አክሰስ ነው የምሰጠው። ስለዚህ እሱን መረጃ ሲያገኝ ለመወሰን አይቸገርም። ይሄ እስቲ እንትን የሚባል መረጃ ደግሞ አንጣ፣ እስቲ እንትን ደግሞ አንጣ አልባልም። ሁሉንም በአንድ ላይ በዛ ላይ ደግሞ ሁሉም አገልግሎቶች አንድ ላይ በመሶብ አገልግሎት አንድ ቦታ ላይ ካሉ ሁሉንም እዛ አገኛቸዋለሁ። ደግሞ ሁሉም መረጃ እነሱ ጋር አለ። እኔ ይዤ መሄድ የሚጠበቅብኝ መረጃ ብዙ አይኖርም። ለምሳሌ ባንክ ስቴትመንት ይዘና ምናምን መባል አይጠበቅብኝም። አካውንቴ ውስጥ ከአካውንቴ ጋር የተገናኘ ከሆነ የዲጂታል አይዲ አካውንቴ ውስጥ ምን ያህል ገንዘብ እንዳለ የትኛው ባንክ ምን ያህል ገንዘብ እንዳለኝ ኢንቴግሬትድ ስለሚሆን የተገናኘ ስለሚሆን እንደሱ አሁን ሕክምናውንና የተወሰኑ ነገሮችን እያነሳን ነው እንጂ ሁሉም ብዙ ነገሮች ሁሉም ስራ የተወሰኑት ሁሉንም ማንሳት ስለማንችል የተወሰኑትን አነሳን እንጂ ሌሎችም አሉ። አረንጓዴ አሻራም ራሱ አንድ የከተማን ውበት ከሚጨምሩ አካባቢ ጥበቃ ጋር በተያያዘ ከሚጨምሩ ነገሮች አንዱ ነው። ሌላው ደግሞ ኮሪደር ልማትን ማንሳት እንችላለን። ብዙ በሀገራችንም እየተተገበሩ ያሉ ከዚህ ከስማርት ሲቲ ጋር በተያያዘ ከተሞችን እያዘመኑ ያሉ ስራዎች እየተሰሩ ነው ማለት ነው። ውበት ብቻ አይደለም የኮሪደር ልማት እንዳነሳሽው እንግዲህ ስናየው እጅግ በጣም ያምራሉ አይደል? ከማማር ባለፈ ደግሞ የተለያዩ አገልግሎቶችን እናገኝባቸዋለን። በዋናነት እንግዲህ የኮሪደር ልማት ሲሰራ ለመንገደኞች ለተሽከርካሪም ለእግረኞችም ምቹ እንዲሆኑ ነው። ለብስክሌት መንገዶች የሚሆን ለብስክሌት አገልግሎት የሚውሉ መንገዶች አሉ፣ ለእግረኛ የሚውል አለ፣ ደግሞ ለትልልቅ ተሽከርካሪዎችም የሚውል አለ። ከዛ ውጪ ከኮሪደር ልማቱ ጋር አንድ ላይ ተያይዘው የተሰሩ የመዝናኛ ቦታዎች አረፍ ብሎ ሰው አየር የሚወስድበት፣ ከዛ ባለፈ ደግሞ የቻርጀር አገልግሎት የምናገኝባቸው ከኮሪደር ልማቱ ጋር አንድ ላይ ተያይዘው እየመጡ ያሉት አገልግሎቶች ቅድም እንዳነሳ ነው የስማርት ሲቲ መገለጫዎች ናቸውና ያለንበት ለነዋሪ ምቹ ማድረግ ለምሳሌ የሞባይል ቻርጅ ብቻ አይደለም። ኢትዮ ቴሌኮም እንደምናውቀው የኤሌክትሪክ መኪኖችን በየቦታው በተወሰነ መንገድ ርቀት የኤሌክትሪክ ቻርጅ ማድረጊያ ቦታዎችን እየገነባ ለአገልግሎት እያበቃ ይገኛልና የበለጠ ኑሮ ቀላል እንዲሆን እየሆነ ነው የሚገኘው። ልክ ነው። አሁን እንግዲህ መንገድ ላይ ስንሄድ መንገዱ ምቹ ነው ወክ ለማድረግ ወይም በእግር ለመንቀሳቀስ። በእግር መንቀሳቀስ የሚያስገኘው የጤና ጥቅም አለ። እሱ ንጹህ አየርህን እየኮመኮምክ ከዛ ደግሞ ሸጎጥ የምታደርገው ካለ ደግሞ አረፍ ማለት መንገድ ላይ ደግሞ የተለያዩ መንገዛቸው ነገሮች ለምሳሌ እየሄድን የምንበላቸው ነገሮች ሊሆኑ ይችላሉ። እግረ መንገዳችን እየሄድን ከዛ ገዛ አድርገን ወሬያችንን እየሰለቅን መሄድ እንችላለን። አረፍ ማለትም ሲያስፈልግ ደግሞ አሉ አረፍ ማያ ቦታዎች። አረፍ ብለን ደግሞ ፎቶአችንን ቀጭ አድርገን ያምራል ደግሞ ስታየው ለፎቶም የሚመች ነው። አሁን አይታችሁ ከሆነ በየቦታው
በርካቶች ለማስታወሻ ፎቶ እየተነሳሽ እንትን ስልክሽ ቻርጅ ከዘጋም እዛው ቻርጅ አድርገሽ መጣበቡም አሁን ሙሉ ቀን ስለሌለ እዛው ማሳለፍ ትችላለሽ። መንገዶችም ሰፋ ስላሉ ይሄ መገፋፋቱ ነገር አሁን ቀንሷል። ታስታውሱ ከሆነ መገናኛ ድሮ ምን ያህል መገፋፋቱ እንደነበረ መቼስ ብዙ ነገር አሁን በጣም ብዙ ነገር ቀንሷል። ገጭ አረግሻኛው ደግሞ ላንድ ዩዝ ማኔጅመንቱን እያነሳን ነበር። የመሬት አጠቃቀሙ ስማርት ነው ካለን ወይም ዘመናዊ ከተማ ነው ካለን ሁሉንም አይነት አገልግሎት ማግኘት አለብኝ ከዛ ከተማ እዛ ከተማ ሲሄድ የምፈልገውን ነገር ማጣት የለብኝም። አትሊስት ግን መሰረታዊ ነገሮች ሊጓደሉ አይገባም። አካል ጉዳተኛው የሚሄድበት መንገድ ያስፈልገዋል፣ ሳይክል የሚሄድበት መንገድ ያስፈልገዋል፣ እግረኛው የሚሄድበት መንገድ ያስፈልገዋል። የመኪናው መንገድ ጥሩ ሆኖ እግረኛ ግን የሚሄድበት ካጣ ወደ መኪና መንገዱ መግባቱ አይቀርም፣ አደጋ መከሰቱ አይቀርም። እግረኛውና ሳይክሉን አንድ ላይ ካረግሽው አደጋ መከሰቱ አይቀርም። እና ለእግረኛው ደግሞ የሚሄድበት መንገዱ ምቹ ካልሆነ ጉዳት ማስከተሉ አይቀርም። ስለዚህ እነዚህ ሁሉ ላንድ ዩዝ ማኔጅመንት ወይም ደግሞ የመሬት አጠቃቀሙ ሁሉንም ያካተተ መሆን አለበት። ሁሉንም የነዋሪ ክፍል ያቀፈ መሆን አለበት። ምቹ ስንል ምቾቱ ከሁሉን አቀፍነቱም ስለሚመጣ ማለት ነው። ከዛ ደግሞ የመሬት አጠቃቀሙ ሁሉንም አይነት አገልግሎት ማገኝበት መሆን አለበት። መዝናኛውንም ማገኝበት መሆን አለበት። አገልግሎት ሱቅም ስፈልግ ሱቅ ማገኝበት መሆን አለበት። ቡቲክ ስፈልግ ቡቲክ ማገኝበት መሆን አለበት እና ከዛ በተጨማሪ ደግሞ የሚሰሩት ህንጻዎችም የቱጋ ምን አይነት ህንጻ መሰራት አለበት የሚለውን እሱንም ያማከለ መሆን አለበት። አሁን ከዚህ በፊት አስፋልት ዳር ላይ የሚገርም የመንገድ ዳር ላይ መናያቸው ላይን ትንሽ አስቸጋሪ የሚሆኑ ቤቶች አሉ። እነሱን የተሻለ ዘመናዊ ቤት ሰርቶ ማሻሻል ማሳደግ፣ በተለይ ደግሞ የመንገድ ዳር ያሉ ቤቶችን ህንጻዎችን ወደ አገልግሎት ወደሚሰጡ እና የተለያየ ምንድነው ሚክስድ ኮምፕሌክስ ምንላቸው ከታች ሰርቪስ የሚሰጥባቸው ከላይ ደግሞ ነዋሪ የሚኖርባቸው ሲሆን ሁለቱንም አይነት አገልግሎት አትታይም ማግኘት እንችላለን እና እንደሱ ወደ ሆኑ አገልግሎቶች እየተለወጡ እየመጡ ነውና ይሄ የመሬት አጠቃቀማችንን የአኗኗር ስርዓታችንን በጣም ያዘመነ ኑሯችንን እንዲቀል የሚያደርግ ነገር ነውና ከዚህ በፊት አይታችሁ ከሆነ የሆነ ሰፈር በጣም የንግድ ሰፈር ይሆናል፣ ሰው አይኖርበትም። ስለዚህ ከጣፎ ወደ መሀል ከተማ ለስራ መምጣት ግዴታ ይሆናል። በዚህ መካከል ምን ይሆናል? ጧት ወደ ስራ ሲመጣ የሚመጣበት መንገድ ጭንቅንቅ ይላል፣ መንገድ ይዘጋጋል። ማታ ደግሞ ሲኬድ ነዋሪው የሚኖርበትና የሚሰራበት የተለያየ ስለሆነ ማለት ነው። ሲሄድ ደግሞ እንደዚሁ መሄጃው ይጨናነቃል። ስለዚህ የላንድ ዩዝ ማኔጅመንታችን ወይም ደግሞ የመሬት አጠቃቀማችን ሁሉንም ያማከለ ለመኖሪያም ለአገልግሎትም እንዲሁም ደግሞ ለንግድም የተመቻቸ አካባቢ እንዲሆን ሁሉም ቦታ ሁሉም አይነት ነገር እንዳገኝ ልክ መዝናኛ ስፈልግ ደግሞ የሆነ ቦታ መሄድ ይኖርብኛል። እዛው ያለሁበት ቦታ ላይ መዝናኛ ማገኝበት አሁን በየሰፈሩ ኮንዶሚኒየም ባለባቸው መኖሪያ ቦታዎች ባሉባቸው አካባቢዎች በሙሉ መዝናኛዎች እየተሰሩ ነው። እነዚህ በጣም ህይወትሽን የሚያቀሉ ነገሮች ናቸውና ይሄኛው ኢንቴግሬትድ መሆኑ የላንድ ዩዝ ማኔጅመንቱ በጣም አስፈላጊ ነው። ከዚህ ከጸጥታ ጋርም በተያያዘ በጣም እነዚህ ስማርት ሲቲ እንትኖች እንዴት እንደሚያግዙ ማየት ይቻላል። ይሄ አሁን መንገዱ መስፋቱ እንደገና ደግሞ እነዚህ ካሜራዎች በየመንገዱ መደረጋቸው የመብራት ፖሎቹ ራሱ ማለት ማታም እንደዚህ ዝም ብለው አይደለም ያለምንም ጥቅም አይደለም እየበሩ እንትን የሚሉትና እዛ አካባቢ አሁን ወንጀል ይሰራ ከሆነ በቀላሉ ድሮ እንደሚሰራው ለመስራት የሚከብድ ይመስለኛል። እንዳልሽው ሴኩሪቲ የሆነ ስማርት ሴኩሪቲ የሆነ ወይም ደህንነቱ የተጠበቀ ከተማን ማግኘት የኛው ሶስተኛው ፒላሩ ስለሆነ ደህንነቱ የተጠበቀ እንዲሆን ደህንነቱ የተጠበቀ ስንል ከአደጋ አንጻር ሊሆን ይችላል፣ ከስርቆት አንጻር ሊሆን ይችላል፣ ከምቾት አንጻር ሊሆን ይችላል ደህንነቱ የሚጠበቀውና
እነዚህን የደህንነት መጠበቂያዎች እንግዲህ እያየን ነው አይደል? ካሜራዎች በየቦታው በየመንገዱ ላይ እየተመለከትን ነው። እስከ 10 ኪሎ ሜትር እስከ 5 ኪሎ ሜትር ድረስ ከርቀት ሊያሳዩ የሚችሉ ካሜራዎች ጭምር እየተገጠሙ እንደሆነ ነው መረጃ ያለን። እነዚህ ካሜራዎች ደግሞ ማሳየት ብቻ አይደለም፣ እዚህ ቦታ ላይ ምን እየተፈጠረ እንደሆነ በቀጥታ ማሳየት ብቻ ሳይሆን ከአርቲፊሻል ኢንተለጀንስ ጋር በመተባበር ደግሞ ያለው ነገር ምንድነው የሚለውንም የሚያሳውቁ ጭምር መረጃም የሚሰጡ ጭምር። ለምሳሌ አሁን የተለየ ነገር እየተከናወነ ካለ እዛ አካባቢ ያልተለመደ አይነት እንቅስቃሴ በርከት ያሉ ሰዎች የሚንቀሳቀሱበት ከሆነ ከዛ በፊት ሜሴጅ የመላክ ነገር ያልታየ ምልክ እዚህ ቦታ የሆነ ነገር አለ ብሎ ኢንፎርም ማድረግ አለርት ማድረግ አደጋዎች ሲፈጠሩ ቅድም እንዳነሳው የመኪና አደጋዎች ሊፈጠሩ ይችላሉ። የተለያዩ የስርቆት ወንጀሎች ሊከሰቱ ይችላሉና እነዚህን መረጃዎች ከማሳየት ባለፈ እዚህ ጋር ያልተለመደ እንቅስቃሴ አለ ብሎ ቅድመ ጥንቃቄም እንዲደረግም አንድ ከዛ ደግሞ የተፈጠረውን ነገር እዚህ ጋር ከዚህ በፊት ያላየሁት ነገር አለ ብሎ ኢንፎርሜሽን የመስጠት አይነት እንትን ያላቸው አገልግሎት መስጠት የሚችሉ አይነት ካሜራዎች መረጃው ለሚያስፈልጋቸው አካላት በተለይ ደግሞ የፌዴራል ፖሊስ በተለያየ ጊዜ እየተመለከትን ነው። ቅድም ያነሳቸው በተለያዩ ቦታዎች ላይ ያሉ ካሜራዎች መረጃዎችን እየተገኙ ይገኛሉ። የወንጀል እየተፈጸሙ ያሉ ወንጀሎችንም በተወሰነ ደረጃ በካሜራ ተይዘው ይሄው በማስረጃ እንዲገኙ የማድረግ ሁኔታ አለ። ከዛ ባለፈ በመንግስት ብቻም አይደለም ደግሞ በተለያዩ ተቋማት ውስጥ የሲሲቲቪ ካሜራዎች በቀላሉ እየተገጠሙ ቁጥጥር የደህንነት ቁጥጥር ማድረግ የሚቻልበት ሁኔታ ላይ ደርሰናልና እንደተባለው ይሄ በደንብ ህይወትን የሚያቀል ከደህንነት አንፃር ራሳችንን እንድንጠብቅ ተቋማችንንም ብዙ ብዙ ሴኩር እንድናደርግ የሚያግዘን አይነት ሁኔታ እየተፈጠረ ነው የሚገኘው። ስማርት ፖሎች አሉ በየመንገዱ አሁን እየተሰሩ ያሉ ከኮሪደር ልማቱ ጋር አይታችሁ ከሆነ እነዛ ስማርት ፖሎች ብዙ ነገር በአንድ ላይ የሚይዙ ናቸው። መብራት እንደሚያበሩ ብቻ ነው ብዙ ጊዜ የምናየው። እነሱ ላይ እዛው ፖል ላይ እንትን አለ ምንድነው ኤሌክትሪክ አለ፣ የመብራት አለ፣ ስልክ አለ፣ ሶላር ፓኔሎች አሉ። ሁሉንም አይነት በገመድ የሚንቀሳቀሱ ነገሮችን በሙሉ ድሮ ለእያንዳንዱ የተለያየ ፖል ነበር የምናየው። እሱ ቀርቶ ለአንድ እንትን እያየው ለ3G ለ4G ለ5G የተለያየ ፖል ነበረ የሚጠቀመው ኢትዮ ቴሌኮም እና አሁን ምንድነው የሆነው? ሁሉም አንድ ፖል ነው የሚጠቀሙት። በአንድ ፖል ውስጥ ካሜራውንም እናገኛለን፣ ስልኩም አለ፣ ሶላሩ አለ። ከዛ ደግሞ ዲጂታል የሆኑ እንትኖች አሉ፣ ምንድነው ስክሪኖች አሉ፣ አነሳሉ ዲጂታል ስክሪኖች አሉ። ለምሳሌ አንድ ቅድም እንዳልሽው አንድ ነገር የሆነ ቦታ ላይ ቢፈጠር ፖሊስ ከሆነ ቦታ መጥቶ የሆነ ስኪል መጠበቅ አይጠበቅብንም። መሀል ላይ ያለው እሱን ዲጂታሊ ከአንድ ማዕከል ስለሆነ የሚለቀቀው ያ ቪዲዮ እዛ ቪዲዮ ሞኒተር የሚያደርግ ሰው እዚህ አካባቢ ያላችሁ በሙሉ ከዚህ ቦታ ተንቀሳቀሱ መልእክት ማስተላለፍ ይችላል ከዛ እንትን ላይ ሆኖ ማለት ነው። እና የሴኩሪቲው እንትን ካሜራዎቹ እዛ ላይ ተገጥመው ማሳየታቸው ብቻ ሳይሆን ስማርት ፖል በጣም ብዙ ነገሮች ነው ይዞልን የመጣው። እነዚህ ካሜራዎቹ ዝም ብሎ ካሜራ ብቻ አይደሉም፣ ዳታም ጭምር ነው የሚሰጡን። የት አካባቢ ምን አይነት ወንጀሎች ይፈጸማሉ መረጃዎች። ከዛ ደግሞ የፖሊስ የማያያቸውን ነገሮች፣ ለምሳሌ ፖሊስ ሁሉንም ነገር በአንድ ጊዜ ተቆጣጥሮ ከተማውን ምናምን ሊይዝ አይችልም። ሁሉንም አይነት ወንጀለኛ ተከታትሎ ሊይዝ አይችልም። ሁሉም አካባቢ ላይ በአንዴ ሊደርስ አይችልም። ስለዚህ ፖሊስ ከሚያደርገው በተቻለ ወይም ደግሞ በሰው ኃይል ቴክኖሎጂዎች የሚያስችሉን አንዱ እሱ አይደለ? የሰው ልጅ በአቅሙ ማድረግ የማይችለውን ነገር እንዲችል ነው የሚያደርጉት። ለምሳሌ አንድ ትልቅ ማሽን እቃ የሚያነሳ ማሽን ቢኖር 5-10 ሰው ሆኖ ማያነሳውን እቃ እሱ በአንድ አርም ሊያነሳ ይችላል። ልክ እንደዚህ 5-10 ፖሊስ ሆኖ ላያየው የሚችለውን ነገር ካሜራ ግን ያየዋል። ይሄ የሚያመጣው የአንደኛ ደህንነትን ያስጠብቅልሻል። ሁለተኛ ነገር ደግሞ
ለሰው ኃይል የምታወጪውን ወጪ ይቀንሳል። በጣም ኢፊሸንት ነው ወይም ደግሞ ብቁ ነው፣ ጥሩ ውጤት የሚያመጣ ነው። ከዛ ደግሞ ከዋጋም አንፃር ስናየው ዋጋው ተመጣጣኝ ነው። ወይም ደግሞ አንድ ጊዜ ከተከልሽ በኋላ ካሜራውን ራኒንግ ኮስት የለበትም ተጨማሪ ወጪ። ለምሳሌ አንድ ፖሊስ በቀጠርሽ ቁጥር በየወሩ መክፈል አለብሽ። ያውም ደግሞ ካሜራው የሚሰራውን ስራ በብቃት ላይሰራልሽ ይችላል። እና ይሄን ምለው ምንድነው ያው የፖሊስ አስተዋጽኦ የለበትም እያልኩ አይደለም። በጣም ወንጀሉን ተከታትሎ መያዝ ደግሞ የፖሊሱ ስራ ይሆናል፣ ያግዘዋል ነው። እንደውም ማገዝ እኮ ነው የሚሆነው። ለምሳሌ መንገድ ላይ የትራፊክ አደጋ የሚፈጠር ከሆነ የትራፊክ ፖሊስ መጥቶ ቤት ነው በዚህ ጋር የተፈጠረው እንደዚህ ነው የሆነው፣ ግጭት የሚነሳል በመሃል የሰዎችንም እንትን መረጃ ያዩ ሰዎች የአይን እማኞችንም ብትጠይቅ የተለያየ አይነት ምላሽ ልታገኝ ትችላለህ። ከተለያየ ኢንተረስትም ስለሚሰጡት መረጃው ሆነ የተለያየ አይነት መረጃ ነው የምታገኘው። ፖሊሱ ደግሞ የዛ ጋር ያለው የትራፊክ ፖሊስ በቀጥታ ያንን ጉዳይ ማግኘት ላይችልም ይችላል፣ የተለያዩ አይነት ስራዎች ስለሚኖሩበት። ነገር ግን በካሜራ የተቀረጸ ከሆነስ ማንንም መጠየቅ አይጠበቅም። በቀላሉ ያ ትራፊክ ፖሊስ ምንም እንትን ሳያደርግ መረጃውን ቀጥታ ያገኛል በእንትን ብቻ ገዛ ነው ካሜራ በማየት ስራ የመነጣጠቅ ነገርም አይኖርም። ከዚህ በተጨማሪ ደግሞ ምን አለ አሁን ከተሞቹን ለሰዎች ምቹ ማድረግ ስንል አካባቢ ጥበቃንም እናያለንና አሁን ኢትዮጵያ ውስጥ አሁን እየተደረገ ያለው ደግሞ አለ ይሄ ኤሌክትሪክ መኪኖችን የማበረታታትና ሌሎች በነዳጅ የሚሰሩ መኪኖቹን እንዳይበረታቱ የማድረግ ማለት ነው። እሱ ነገር አሁን በሰፊው እየተሰራበት ነው ያለው። እንዳልሹም ቅድም በዚህ የሚያነሳሽው አለ ተናበው ነው እየሰሩ ያሉትና ኢትዮ ቴሌኮም ደግሞ የእንትኑን ስራ ይሰራል፣ የቻርጀሩ ምናምን ይሰራል እና ስማርት ሲቲም ሲባል አንድ ላይ ተቀናጅቶ የመስራት ነገርም ስላለ በዚህ ደረጃም ደግሞ በጣም በጥሩ ሁኔታ ላይ ያለን እንደሆነ በተለይ በአዲስ አበባ በደንብ እየተሰራበት ነው ያለው። የኤሌክትሪክ መኪኖች በደንብ እንትኖች አሉ፣ ትልልቅ ባሶች አሉ፣ በታክሲ አሉ፣ በደንብ ነው እየተጠቀምንባቸው ያሉት እና እንደዚህም ነገሮች አሉ። እንደተባለው ቅድም ይሄን ስታነሳ እንደነበረው አንዱ የስማርት ሲቲ ፒላር ብለን የምናነሳው ሰዎች ለኑሮ ምቹ የሆነ ከባቢ መፍጠር ነው አይደለ? እና የስማርት ሞቢላይዜሽንም ይባላል። ሰዎች ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው የሚሰሩበት ሁኔታ ምቹ መሆን አለበት። አሁን ኤሚ እንዳነሳሽው ከሩቅ ቦታ መኖሪያ ቦታቸው ሩቅ ቦታ ሆኖ ደግሞ የሚሰሩበት ቦታ ሌላ ሩቅ ቦታ ከሆነ ያንን እንቅስቃሴያቸውን በተመቻቸው ሁኔታ ለማድረግ የሚያስችሉ የኤሌክትሪክ መኪናዎች ምቹ የሆነ የመንገድ አገልግሎት አሁን እያየናቸው የምንገኛቸው ከመኖሪያ ቤቶች ሌላ ቦታ ይሆንና ስራ ቦታ ሌላ ቦታ ሲሆን መንገዱ የምንንቀሳቀስበት መንገድ ምቹ መሆን ይኖርበታል አይደለ? እንደዚህ አይነት ሁኔታዎችን እየተመለከትን ነው። ሰፋፊ መንገዶች እነዚህ የተባሉትን የኤሌክትሪክ መኪናዎችም ሆኑ ሌሎች መኪናዎችን እንደ ልብ ማንቀሳቀስ የሚችሉ አይነት መንገዶች እየተፈጠሩ ይገኛሉ። ለማውረድና ለማሳፈር ዝም ብለሽ መንገድ ላይ ነው የምትቆሚ። እሱ አንድ ተሽከርካሪ ቆመ ማለት አንድ ሌን ዘጋ፣ አንድ መስመር በዛ ጋር የሚንቀሳቀስ መንገድ ዘጋ ማለት ነውና ለማቆሚያ ለማውረጃ ለማሳፈሪያ የራሱን ችሎ ሌን መሰራቱ መንገዶቹ ክፍት እንዲሆኑ ያደርጋቸዋልና መንገዶቹ ክፍት በሆኑ ቁጥር የትራንስፖርት ፍሰቱ ያቀለዋል። እሱ በሆነ ቁጥር ደግሞ ምልልሱን ይጨምረዋል። ለምሳሌ አንድ ታክሲ ከዚህ በፊት የሆነ ቦታ ደርሶ ለመመለስ የሚፈጅበት የነበረው ሰዓት ይቀንስና ቶሎ ደርሶ ቶሎ እንዲመለስ ያደርገዋል። እሱ ደግሞ ብዙ ሰዎችን በአጭር ጊዜ ውስጥ እንዲያጓጉዝ ያደርገዋል። ያ ምን ያደርጋል? መንገድ ላይ የምንፈጀውን ጊዜ የምናቃጥለውን ጊዜ አሁን 2 ሰዓት 3 ሰዓት ይፈጅ የነበሩ መንገዶች አሁን ኮሪደር ልማቱ ሲሰራና መንገዶቹ ሲሰፉ እንደዚህ አይነት ቀለል ያሉ ሲሆኑ እንቅስቃሴውም እየቀለለ እየመጣ ነው። ስለዚህ 2 ሰዓት ቤት ይገባ የነበረ ሰርቪስ 1 ሰዓት 12 ተኩል እንደዚህ እንዲገባ ያደረገው ሰዓቱን እየቀነሰው ይመጣል ማለት ነው። ይሄ መንገድ ላይ የምታጠፊውን ጊዜ ይቀንሳል። በደንብ ድካም በጣም ደክሞሽ ገብተሽ ሌላ ስራ ለመስራት ኤነርጂ አይኖርሽም። እነዚህ ነገሮች ከምቾት ጋር ከስራ ኤፊሺየንሲም ጋር የተያያዙ ናቸውና
ስማርት ሲቲ ላይ ማይገናኝ ነገር የለም። አንዱ ከአንዱ ጋር ማይገናኝ ነገር የለም እና ብዙ ናቸው። አሁን እንዳልከው መንገድ ላይ የማውረድና የመጫን አይነት ስራ የሚከናወንባቸው ቦታዎች ለብቻው የታክሲዎችና የትራንስፖርት ሰጪ መኪናዎች ተርሚናል ተሰርቶላቸው ብዙ ቦታዎች እያየን ከኮሪደር ስራው ጋር ተያይዞ ማለት ነው መንገድ ላይ መጫን ማውረድ እንዳይቻል የሆኑባቸው ቦታዎች አሉ። ያ እንዳልከው በደንብ የትራፊክ ፍሰቱ አደጋም እንዳይከሰት ጭምር ደግሞ እንትን ይላል ያግዛል። ምቹ የሆነ ጤናማ የሆነ ደህንነቱ የተረጋገጠ ከተማ እንገንባ ስንል ደህንነቱ የምናረጋግጠው አንደኛው የከተማዋን የአየር ብክለት በመቀነስ ነው። ብክለቱ አሁን በውሃ እያየን ነው አይደለ? ውሃዎቹ እየታከሙ የወዝዳ ፕሮጀክት አንዱ የሚሰራው እሱ ነው። ንጹህ የሆነ አየር እንድንተነፍስ በዛ የምንታመምባቸው የነበሩ ወንዞች አሁን ጤናማ እየሆኑ እየታከሙ ደህንነታቸው እየተጠበቀ እየመጣ ነው። በዛው መጠን አየሩም እንደዛው እየተፈወሰ እየመጣ ነው። ግን አየሩ ከብክለት የጸዳ ደግሞ እንዲሆን የኤሌክትሪክ ተሽከርካሪዎች ሚና ከዚህ በፊትም ስናነሳው የነበረው ስለሆነ እሱ ደግሞ በጣም አስፈላጊ ነው እና እነዚህ ሁሉ ነገሮች ተደማምረው ቢግ ዳታ ይኖረናል። በቃ ይሄ በጣም በእያንዳንዱ ዘርፍ መረጃ ይኖረናል፣ ሰፋፊ ትልልቅ መረጃ ይኖረናል እና በዚህ ዘመን ደግሞ እንደምታውቁት መረጃ ሀብት ነው። መረጃን የመተንተን አቅማችን ባደገ ቁጥር ሀብታችን እያደገ ይመጣል። ሀብታችን እያደገ ይመጣል፣ ኢኮኖሚያችን እያደገ ይመጣል እና የስማርት ሲቲ ጉዳይ የእንትን ጉዳይ ብቻ አለ የሆነ የምቾት ጉዳይ ብቻ ነው። የኢኮኖሚ ጉዳይ ነው፣ የህልውና ጉዳይ ነው፣ የመልካም አስተዳደር ጉዳይ ነው። ቅድም የመስዋዕት አገልግሎትን ስታነሳ ነበርና የመልካም አስተዳደር ጉዳይ ነው በጣም ፖለቲካችንን እንደው የራሳችንን ገጽታ ለውጭ የምንሸጥበት ነው። እንደሚታወቀው አሁን በመዲናችን አዲስ አበባ በርካታ ኮንፈረንሶች እየተዘጋጁ በርካታ ዓለም አቀፍ ጉባኤዎች እየተዘጋጁ ይገኛሉና ሌሎች ዓለማት ሰዎች እየመጡ የሚስተናገዱበት ቦታ ሆኗልና እነዛ ሰዎች የሀገራቸው የመጡበትን ከተለያየ አይነት ኢንቫይሮንመንት ነው የሚመጡት ነው ሊመጡ የሚችሉትና ግን እዚህ ሲመጡ ጥሩ አይነት አቀባበል ካገኙ ደህንነታቸው የተጠበቀ ሲሆን የሚያገኙት አገልግሎት በተለያየ መልኩ ምቹ የሆነ ሲሆን የትራንስፖርት አገልግሎት እንደተባለው እየተሰሩ ያሉት ምቹ የመሰረተ ልማት ስራዎች ጥሩ ሁኔታ በፈጠሩላቸው ቁጥር እንዲህ አይነት አጋጣሚዎችን እየጨመረ ነው የሚመጣው። ደግሞ ይበልጥ ሌሎች ኮንፈረንሶችንም እንድናዘጋጅ ይበልጥ ሌሎች ቱሪስቶችንም መሳብ እንድንችል ቱሪስቶችንም ለመሳብ እንደገና ደግሞ የኢንቨስትመንት እንትንም ለመሳብ ሊጠቅመን ይችላል ያግዘናልና ገጽታ ግንባታችን ላይም እንደው ከራሳችንም አልፈን የሌሎች ዓለም ሰዎችም እኛን ወደው እንዲመጡ ፈልገው እንዲመጡ የምናደርግበት እንትን ነው። ከዓለም ጋር መራመድ ነው እንደተባለው አሁን እኛ ብቻችንንም አይደለም ዲጂታላይዝ እየሆንን ስማርት ሲቲዎችን እየገነባን የምንገኘው በሌሎች ዓለማትም በርካታ እንትኖች እየተሰሩ ነውና እኩል መራመድ መቻላችንም ከዓለም ተነጥለን ብቻችንን መኖር አንችልም። ዓለም የደረሰበት ጋር ለመድረስ ነው የምንሮጠው። በዚህ መልኩ ወደ ኋላ ልንቀር አይገባም። ወደዚህ ወደ ቴክኖሎጂ ለግሎባላይዜሽን መቅረብ አለብን መምጣት አለብን። እሱን ደግሞ የምናደርገው ቅድም እንዳልኩት መረጃ ባለን ቁጥር ነው። መረጃ ሲኖረን ቅድም እንዳልነው የኢኮኖሚ ጉዳይ ነው፣ መተንተን እንችላለን። ምን ያህል ግብር ከፋይ አለ፣ ምን ያህል ነጋዴ አለ፣ የት አለ፣ ምን ያህል ብናስከፍለው ምን ያህል ውጤት ይመጣል፣ የት ጋር ምን አይነት ሀብት አለን፣ እሱን ሀብት እንዴት ነው ዩቲላይዝ አድርገን ወይም ደግሞ አውጥተን መጠቀም የምንችለው። እነዚህ ነገሮች ይመጣሉ አብረው። መረጃ ባለን ቁጥር መረጃችንን ተንትነን የምናመጣው ውጤት በጣም ይጠቅመናል። ለምሳሌ ስለ ጤናም ስናነሳ ብዙ የጤና መረጃዎች በኖሩን ቁጥር ለምሳሌ የት ጋር ምን አይነት ታካሚ አለ፣ ምን አይነት የበሽታ ስርጭት የት አካባቢ ነው። ለምሳሌ ወባን ብናነሳ ወባ የት አካባቢ ሊከሰት ይችላል፣ የት አካባቢ ነው ስርጭቱ የሚበዛው፣ ስርጭቱ መች ነው ወባ በደንብ ስፔሲፊካሊ የሚከሰተው እዛ አካባቢ ሚላውን ካወቀን እዛ አካባቢ ያሉትን ነገሮች ለመከላከል ይረዳል። ያ አካባቢ ጤናማ በሆነ ቁጥር ለሐኪም ቤት የሚያወጣውን ለሕክምና የሚያወጣውን
ሀገር ለመድኃኒት ግዥ የምታወጣውን የዶላር ምንዛሪ በጣም ይቀንስልናል። ስለዚህ የኢኮኖሚ ጉዳይ ነው። መረጃ የማግኘት ጉዳይ የኢኮኖሚ ጉዳይ ነው። ከዛ ደግሞ የመልካም አስተዳደር ጉዳይ ነው። ምን አይነት አገልግሎት ማን ይፈልጋል የሚለውን ስናቅ እና የተቀላጠፈ አገልግሎት በዘመናዊ በዲጂታል መንገድ መስጠት ስንችል ያ ሰው በአጭር ጊዜ ውስጥ አገልግሎቱን አግኝቶ መሄድ ይችላል። ወደ ንግዱ ይሄዳል፣ ወደ ስራው ይሄዳል። አንድ ቀን ሙሉ የሚያቃጥልበትን በ10 ደቂቃ በ20 ደቂቃ ጨርሶ ወደ ሌላ ስራው ይሄዳል። የገንዘብ እንቅስቃሴዎቻችን ይታወቃሉ። በጣም ከዚህ በፊትም አንድ ፕሮግራም ላይ ስናነሳው ነበር። ይሄ ህገወጥ የሰዎች ዝውውር፣ የገንዘብ ስወራ ምናምን በጣም በተለይ እንደዚህ አዳጊ በሆኑ ሀገሮች ላይ በጣም አስቸጋሪ ነገር ነው። ወደዚህ ግን ስንመጣ ወደ ስማርት ሲቲ ስንመጣ ዲጂታል ነው። ገንዘቡ ከየት ወዴት እየሄደ እንደሆነ እናውቃለን። ስለዚህ እሱን መቆጣጠር ያስችለናል። በአጠቃላይ ምንድነው እነዚህ ኢንቴግሬትድ በሆኑ ቁጥር የፕሮጀክት ኢፊሸንሲያችንን ይጨምራሉ፣ ወይም ደግሞ የሆነ ነገር የመተግበር አቅማችንን የመፈጸም የመጨረስ አቅማችንን ይጨምራሉ። ከዛ ደግሞ የውጤቱ ላይ ደግሞ የሚያመጣው ውጤት ኢኮኖሚው ላይ ሌሎችም ዘርፎች ላይ በጣም ውጤት ይኖራቸዋል። ከዛ ደግሞ መረጃዎች እየኖሩን ቢግ ዳታ እየኖረን ይመጣል። በኤአይ ታግዘን እነሱን መተንተን ከቻለን ደግሞ የሀገር ሀብት ናቸው እነዚህ መረጃዎች። የአስተዳደር ጉዳይን የመልካም አስተዳደር ጉዳይን ስናነሳ አንዱ አሁን ከቅርብ ጊዜ ወዲህ እየተመለከትን የመጣ ነው የስማርት ኮርት ሲስተምን ማየት እንችላለን። በቅርቡ እንደውም ጠቅላይ ሚኒስትሩ ሄደው ያዩትና ያደነቁት ለሱም ብዙ ያሉለት ስርዓት ነውና እንደተባለው ሰዎች የፍትህ ስርዓትን ብዙ እንትኖች አሉ አይደለ ምን ሰማቸው በተለያየ አጋጣሚ የሚገጥሙን የፍትህ ስርዓቱ ኮራፕት የሆነ ነው አይነት እንትኖች ይኖራሉ። የብዙ ሰው ቅሬታ ነውና ይሄንን ማስቀረት የሚችል ሰዎች መረጃቸው በአግባቡ ተሰንዶ መቀመጥ የሚችልበት ከዛ ባለፈ ደግሞ ከተለያየ ቦታ ሆነው ለምሳሌ የከፍተኛ ፍርድ ቤትና አገልግሎት ማግኘት የፈለገ ሰው ከሩቅ የሀገሪቱ ክፍል መጥቶ እዚህ ድረስ እንትን ማድረግ ሳይጠበቅበት ባለበት ቦታ ሆኖ አገልግሎቱን ማግኘት እንዲችል የሆነበት ሁኔታ ተፈጥሯልና ብዙ ነገርን ያቀላል። እንደተባለው መረጃም መያዝ ነው መሰብሰብ ነው። ከዛ ባለፈ ደግሞ አገልግሎቱን በቀላል ሁኔታ ማግኘት እንዲቻል የሆነበት ሁኔታ ይሄ ለመልካም አስተዳደሩ ያለን አመለካከትም ይቀየራል። እንደገና ደግሞ እኛም የምናገኘው አገልግሎት የተቀላጠፈ ይሆናል፣ የሰመረ ይሆንልናልና ብዙ ነገሮች ያቃልላል። እንደተባለው ነው እንግዲህ ስማርት ሲቲ ሲባል ብዙ አገልግሎቶችን በአንድ ላይ የያዘና ይሄ ዘመናዊና ፈጣን እንዲሁም ለአገልግሎት ምቹ የሆኑ ከተሞችን መገንባት ነው። ከዛ አንጻር እንደ አዲስ አበባ ሽልማትም አግኝተንበታል። ጥሩ ተሰርቶ ውጤታማ ሆኖ በአፍሪካ ደረጃ የተሸለምንበት ሁኔታ አለ ማለት ነው። ባለፈው የዛሬ አመት 2017 ላይ በናይሮቢ የተካሄደ አንድ እንትን ነበር ጉባኤ ነበረና የኢንቨስትመንት ጉባኤ ነበረ። እዛ ጉባኤ ላይ ሽልማቱን ወስዳለች ምርጥ የአፍሪካ ከተማ ስማርት ከተማ ተብላ ማለት ነው። ሌሎችም ሽልማቶች 2024 የሴኡል ስማርት ሲቲ ሽልማትም ነበረና 72 ሀገራት ወደ 115 ከተሞች አቻ ከተሞች ነበሩ የተወዳደሩትና ከዛ ውስጥ የስማርት ሲቲ ትግበራ ላይ አዲስ አበባ ባሳየችው ጥሩ ውጤት እዛም ሽልማት ነበረንና ብዙ ሽልማቶች ያገኘን ነው። ስለዚህ መንገዳችን ጥሩ ነው፣ ያለንበት ሁኔታ ይበል የሚያሰኝ ነው። ከዚህም በላይ ደግሞ ውጤት ለማስመዝገብና ያው ለመሸለም ብቻ አይደለም እኮ ዋናው አላማችን ምቹ ሁኔታን ምቹ ከባቢ መፍጠር ነው አይደለ? እስካሁን ያየናቸው ነገሮች ከመንግስት ወይም ከሌሎች አካሎች ብቻ የምንጠብቃቸው አይደሉም። እኛም በራሳችን ጠብቀን ማቆየትና በአግባቡ መጠቀም ያሉብን ነገሮች ይኖራሉና እንደውም ከዚህ በፊት የዛሬ አመቱ የ2024 ዓለም አቀፍ የከተሞች ቀን ሲከበር በአሌክሳንድሪያ ግብጽ ነበር የተከበረውና ስማርት ሲቲዎችን መምራት የወጣቶች ድርሻ ነው አይነት ያለው ሀሳብ ነበር የተነሳ የነበረው በአምናው የከተሞች ቀን እንትን ላይ ክብረ በዓል ላይና
ምንድነው እኛም ኮንትሪቢዩት ማድረግ ያለብን ነገር አለ። ብቻውን ከሆነ አካል ብቻ የሚጠበቅ ነገር አይደለም። የአየር ንብረታችንን ለመጠበቅም ሆነ ከስማርት ሲቲ ብለን የሰራናቸውን በተለያዩ ሁኔታዎች በተለያዩ ዘርፎች የተጀመሩ ስራዎችን የምናስቀጥለው እኛም ጭምር ነን፣ የኛም ማስተዋጽኦ አለበት የሚለውን ለማንሳት ነው። ዓለም አቀፉ የከተሞች ፎረም ዋናው ሰው ተኮር ሰው ላይ መስራት ነው። ከተሞች በሚያድጉበት ዘመናዊ በሚሆኑበት ጊዜ ሰውን ትኩረት ያደረገ ይሁን ነውና ሰውን ትኩረት ያደረገ ሲባል አገልግሎት አሰጣጥ አንዱ ነው። ሌሎችም ምቹ ሁኔታ እንዲፈጠሩለት ከማድረግ ባለፈ ደግሞ ሰው ራሱም አቅሙን መገንባት አለበት። እነዚህን ዘመናዊ ነገሮችን እንዴት መጠቀም አለብኝ የሚለውን በራሱ ምን ያህል ማለት ይችላል የሚለውን የሚያነሳ ይመስለኛል። ያው መንግስት መሰረተ ልማቶቹ መገንባት ላይ በደንብ ትኩረት መስጠት አለበት። ምናልባት በመንግስት ብቻ ማንወጣቸው የመሰረተ ልማት ግንባታዎች ሲኖሩ ፕራይቬት ፓርትነርሺፕ ወይም ደግሞ ከግሉ ዘርፍ ጋር በአጋርነት የሚሰሩ አሉ። አንዳንድ ደግሞ የግሉ ዘርፍ እንዲሰራቸው የሚተውም የአገልግሎት ዘርፎች አሉና እንደሱ በማድረግ መንግስት መሰረተ ልማቱ የሚዘረጋበትን የሚሰራበትን መንገድ ማመቻቸት አለበት። ከዛ ግን ህብረተሰቡ ለነዚህ ቴክኖሎጂዎች ደግሞ ምላሽ የሚሰጥበት መንገድ ንቃተ ህሊና መዳበር አለበት። ዲጂታል ሊትሬሲያችን ወይም የዲጂታል ንቃተ ህሊናችን መዳበር አለበት። በተፈጥሮ ለአዲስ ነገር በጣም አይደለም ጉጉ አይደለም። ለምሳሌ የሞባይል ገንዘብ ማስተላለፊያ መተግበሪያዎች ሲመጡ እልል ብለን አይደለም የተቀበልነው። በጣም አስቸጋሪ ነበር። ልክ ባንክ ሲመጣ ገንዘብን ወደ ባንክ ወስዶ ፈታኝ እንደነበረው ሁሉ ቴሌቪዥን ላይ ሰይጣን ነው ብለናል አይደል? ቴሌቪዥን ሲመጣ ብዙ ነገር ቀስ እያልን ነው የምንለምደው ቶሎ ብለን ለምደውና እነዚህ ነገሮች ማንቀይራቸው ነገሮች ስለሆኑ ከዓለም ጋር ቅድም እንዳልነው ውድድር ላይ ስለሆነ ያለ ነው ወደዚህ ስርዓት መምጣታችን ግዴታ ነውና ወደዚህ ስርዓት ለመምጣት የልብ ቅንነት ቶሎ ቴክኖሎጂዎችን መላመድ ቶሎ መቀበል ያስፈልጋል። እነዚህ ነገሮች በእርግጥ መመርመር ያለብንን መመርመር ይኖርብናል። ግን ደግሞ መንግስት ኃላፊነቱን ወስዶ ለሚያመጣቸው ቴክኖሎጂዎች ቶሎ ምላሽ መስጠት በእነሱ የምጠቀም ነገር ሊኖር ይገባል። ብዙ ጊዜ አሁን አይታችሁ ከሆነ የሞባይል ባንኪንግ ለምደናልና እኔ አሁን ብዙ ጊዜ ለታክሲ ለመክፈል እንኳን ተቸግሬ አውቃለሁ። ለዛም ይሁን እንኳን አለመያዝ ማለት ይሄኛውን ስለለመድ ነው ማለት ነው ሲስተሙ እና ይሄኛው ካሽለስ እየለመድን በቃ ካሽለስ ሆነና ሌላውንም ነገር ብንለምደው በዚህ ልክ ነው ሊለመድ የምንችለውና ልምምዱ ነው። ዞሮ ዞሮ የራሳችንን ህይወት ለማቅለል ነው ኑሯችን ምቹ እንዲሆን ለማድረግ ነውና በትክክል እንልመድ ነው። ተመልካቾቻችን እንግዲህ የተመለከታችሁትን የሚያስል ቆይታ አድርገናል። ዓለም አቀፍ የከተሞች ቀንን መነሻ በማድረግ ስለ ስማርት ሲቲ እና ስለ ከተሜነት የተያያዙ ጉዳዮችን አንስተን ውይይት አደረግን። እናንተም በእነዚህ ባነሳናቸው ጉዳዮች ላይ ቀጥላችሁ ውይይት እንድታደርጉ እንጋብዛለን። ሀሳብ አስተያየትም ካላችሁ በሀሳብ መስጫ ሳጥኑ ላይ አስቀምጡልን። እኛ ውይይታችንን እዚህ ላይ አብቅተናል። በሚቀጥለው የወቅታዊ ዝግጅታችን እስከምንገናኝ ድረስ ሰላም ቆዩ።